ግን አሁን የመጣ ሃይማኖት ነው የሚያስገድለን ማለት ነው። ደግሞ ፈን አለው የተዘጋጀ አካባቢ ላይ በምንድነው ሰውን የሚበክሉት ሰውን የሚገዙት በእርዳታ ነው በብር ሰው በእርዳታ እየተገዛኛል የሚገለን ማለት እኛ ግን ምስኪን ሆነን መሞት ነው የምንፈልገው ድሮ የያዝነው ሃይማኖታችን ይዘን ማለት ነው መቀየር አንፈልግም ብለን ነው በዚህ ነው የሚገሉን እነሱ ማለት ነው። ዛሬ እነሱ ትምህርት ይሰጣቸዋል መድረሳ አላቸው እኛ ከመስጊዱ ሌላ የለንም 20 ዓመት መድረሳውን ልጆቻችን አስመርቀን ዛሬ ወጣት እኮ መንግስት ራሱ በሃይማኖትና በጥሩ ጸባይ ታመቀ ነው የሚለው አይደለም እንዴ? ወጣት እየጨረሱብን ያለ ነው። ጥሩ ወጣቶች በሃይማኖት ታምቀው ያደጉ በትምህርት ታምቀን ያስተማር ቅጠል ተሸክመን ቆሎ ሽጠን ያስተማርናቸው ወጣቶችን እየገደሉብን ያለ ነው። ማንም ያስገድልን ማንም አይደለም የመጣው መጅሊስ ነው የሚያስገድልን። አይዞ እኛ አለን እያሉ ማለት ነው። መድረሳ አላቸው ከአንድም 2 ፎቅ እየሰሩ ነው። አይቶታል አቡበከር አህመድ የራሳቸው የመጅሊሱ አላፊ ከእንትኖቹ መጥቶ ከሽማግሌዎቹ ቃኝቶታል። ሁሉም ነገሩ ቃኝተውት ነው የሄዱት። እየሰሩ ነው። ሌላ መድረሳ አላቸው አካባቢ ሌላ መድረሳ አላቸው። እኛ ስጋት ላይ ነው ያለነው። ህዝብ እያለቀ ልጆቻችን እያለቁ ነው። ህዝብ አይደለም ሽማግሌዎች ባለቤቶቻችን እያለቁ ነው እየተመቱ ነው። ተመተን ብለንም አንድ ቀንም ክስም ብንሄድ እንታሰራለና እየለመንን ነው የምናሳክማቸው ልጆቻችን። ምን እናድርግ? የት ፍትህ አጣን እኮ በሀገራችን።